ኢትዮጵያ ትናንትና ማን ነበረች? ዛሬስ ማናት? ነገስ ምን? በዚህ አሁን ባለንበት እይታና አስተሳሰብ ዛሬውን አይተን ነገ ምን ሊሆን እንደሚችል መገመት ክርስቲያናዊና የተፈጥሮ ሕግ ስለሆነ እናያለን። ተፈጥሮ ሰው በተፈጥሮ ሶስት አይን ሊኖረው ግዴታ ነው ማለት ነው። ትናንትናን የሚያይበት ወደ ኋላ፣ ዛሬን የሚያይበት ፊቱ ላይ ያለ፣ ነገን የሚያይበት በእቅድ የኢትዮጵያን ወግና ባህል ያልጠበቀ ሰማያዊን ደብተራ ኦሪትን ያልጠበቀ ቤተክርስቲያን ይሰራል። ያ ማለት ከ1960ዎቹ በኋላ ኢትዮጵያ የምትኖር እንደ ኢትዮጵያነት አይደለም። ምዕራባውያን የኢትዮጵያ ቤተክርስቲያንና ኢትዮጵያ ላይ አይደለም በሃይማኖታችን ይቅርና በሃይማኖታችን በምንለብሰው ልብስ፣ በምንጠጣው መጠጥ፣ በምግባችን ሳይቀር ሴራ ተሰርቶብናል። እዚያ ጀምሮ እስካሁን ያለ ፊደሉ ይኛ አይደለም፣ አስተሳሰቡ ይኛ አይደለም፣ ኑሮ ይኛ አይደለም። የምንበላው የምንጠጣው ራሱ የተኮረጀ ነው። በነገራችን ላይ ይህ ዘመናዊነት ነው የሚመስለን ማለት ነው። ኢትዮጵያዊነታችን የምናውቀው በስም ነው እንጂ ጥቁር ፈረንጅ ነው ኢትዮጵያ ውስጥ ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆተ አካላት ሰለስቱ በስም በግብር በአካል ሶስት ብንል በአምላክነት በፈቃድ በስልጣን በአገዛዝ በባህሪ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ በማድረግ የእግዚአብሔርን ቃል እንነጋገራለን። ውድ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በውስጥም በውጭም የምትኖሩ ይህንን መርሃ ግብር የምትከታተሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ለዘወትርም የተመሰገነ ይሁን። ለመልካም ነገር ወደ ቅድስናው ቦታ ጆሮአችንን ሰጠን፣ ሕሊናችንን ለእግዚአብሔር አስገንዝበን እንድንሰማ፣ ይህን እንድንከታተል፣ በመርሃ ግብሩ ላይ እንድንገናኝ የፈቀደ የቅዱሳን አባት እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው በዛሬው ርዕሰ ጉዳይ ላይ የምንነጋገርበት ዋና መሰረታዊ ጉዳይ ኢትዮጵያና የኢትዮጵያ ቤተክርስቲያን በሚል ርዕሰ ጉዳይ ነው የምንነጋገረው። ይሄም እንግዲህ ኢትዮጵያና የኢትዮጵያ ቤተክርስቲያን ኢትዮጵያ ማናት፣ የኢትዮጵያ ቤተክርስቲያንስ ማናት የሚለውን ከማየታችን በፊት በሶስት ዋና መሰረታዊ ጉዳይ ነው የምንከፍለው። ትናንትናና ዛሬ ነገ ነው ብለን የምናየው ማለት ነው። ኢትዮጵያ ትናንትና ማን ነበረች? ዛሬስ ማናት? ነገስ ምን? በዚህ አሁን ባለንበት እይታና አስተሳሰብ ዛሬውን አይተን ነገ ምን ሊሆን እንደሚችል መገመት ክርስቲያናዊና የተፈጥሮ ሕግ ስለሆነ እናያለን። ስለዚህ ትናንትና እንዴት ነበረች የኢትዮጵያና የኢትዮጵያ ቤተክርስቲያን? ዛሬስ እንዴት ነው ያለችው? ነገስ እንዴት ልትቀጥል ትችላለች የሚለውን እንግዲህ ከቅዱሳት መጻሕፍት እያነሳን ደግፈን እንነጋገራለን ማለት ነው። እስመ ኢየሱስ ክርስቶስ ዘትማለሙ ዮም ወክሞቱ እስከ ለዓለም ይላል ቅዱስ ጳውሎስ ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትና ዛሬ ነገም ያው ነው ለዘላለም። በትናንትናና በዛሬ ማየት የተፈለገበት ምክንያቱም ትናንት እና ዛሬ ነገ የተፈጥሮ ሕግ ነው። ኢትዮጵያ ደግሞ በተፈጥሮ ሕግ የምትኖር ከዚያም በተፈጥሮ ሕግ ራሷን የተፈጥሮ ሕግ ጠብቃ ሕገ እግዚአብሔር ምን እንደሆነ አውቃ ከእግዚአብሔር ሕጉን ተቀብላ የምትኖር በተፈጥሮ ሕግ የምትኖር በቤተክርስቲያንም ውስጥ ቤተክርስቲያን የራሷ የምትለው ሕግ አለ። እሱን ተቀብላ የተፈጥሮ ሕግና እግዚአብሔር የሰጣትን ሕግ ሊቃውንቱ በየጊዜው ቤተክርስቲያን የሰራቻቸውን ሕጎች ጠብቃ ለሰው የሚመቸውንና በስነ ፍጥረት ራሱ የተሰጠን ሕግ ጠብቃ የምትኖር ሀገር ናት። ስለዚህ ትናንትናና ዛሬ የሚለው የተፈጥሮ ሕግ ነው። ትናንትና ከሌለ ዛሬ የለም፣ ዛሬ ከሌለ ደግሞ ነገ የለም። ስለዚህ ትናንትናን ማየት ግዴታችን ነው፣ ዛሬ ማየት ግዴታችን ነው፣ ነገ ማየት ግዴታችን ነው። የክርስትና ሶስት አይን አለው። የክርስትና ብቻ አይደለም፣ በተፈጥሮ ሕግ የሚኖር ሰው እንደ ክርስትና ነሳን እንጂ በተፈጥሮ ሰው በተፈጥሮ ሶስት አይን ሊኖረው ግዴታ ነው ማለት ነው። ትናንትናን የሚያይበት ወደ ኋላ፣ ዛሬን የሚያይበት ፊቱ ላይ ያለ፣ ነገን የሚያይበት በእቅድ። ማንኛውም ሰው በተፈጥሮ ሲኖር ይህንን ነው። ሰው ከዚህ ማየት ሲወጣ ነው
ሀገርም ራሱ ማንነቱ ሁሉ የሚበላሽ ማለት ነው። ትናንትናን የሚያይበት ታሪክ ነው ትናንትና። ስለዚህ ታሪክ ግዴታ ነው ማለት ነው። ትናንትና ከሌለ ዛሬ ስለማይኖር ታሪክ ግዴታ ነው ማለት ነው። ወደ ኋላ ማየት ግዴታችን ስለሆነ ማለት ነው። ለምን ክፉም ሆነ በጎም ሆነ ሲጀመር ለታሪክ ንስሐ የለውም፣ ለድርጊቱ ነው ንስሐ ያለው። እከሌ ተሳሳተ፣ ስህተቱ ይቀጥላል። እከሌ በጎ ስራ ሰራ፣ ስራው ይቀጥላል። ስህተት ከሆነ ንስሐ ይገባል ወይም ይታሰራል። ያ ግን የተደረገው እውነት ነው ማለት ነው። ስለዚህ የተፈጥሮ ህግ ነው ማለት ትናንት የተፈጥሮ ህግ ነው፣ ዛሬ የተፈጥሮ ህግ ነው፣ ነገም የተፈጥሮ ህግ ነው። በዚህ ነው የምንኖረው ማለት ነው። ሰው በዚህ መኖር ከጀመረ ነው ከተፈጥሮ ህግ ጋር ተስማምቶ ከእግዚአብሔር ጋር ተስማምቶ የሚኖረው ማለት ነው። ስለዚህ ኢትዮጵያ ትናንትና ማናት ስንል ትናንትናን ከማየታችን በፊት ኢትዮጵያን ማየት ግድ ይለናል። ኢትዮጵያ ማለት ምን ማለት ነው? ኢትዮጵያ የሚለው ሲተረጎም የእግዚአብሔር ሀገር ማህደረ እግዚአብሔር ማለት ነው። ያ ስም አምላክ ነው። ያ ማለት እግዚአብሔር ማለት ነው። ኢትዮጵስ የሚል ስም የሰው መጠሪያ ነበር። የሰው መጠሪያ ደግሞ ሀገር ሆኖ ኖሯል ማለት ነው። ከኖህ ከጥፋት በኋላ ከኖህ ዘመን በኋላ ኢትዮጵያ ያለ ባህል ያለ በጎ ባህል ያለ ንጉስ ያለ ስርዓት ያለ ፊደል ያለ ቋንቋ የኖረችበት ጊዜ የለም። የታሪክ ድርሳናትን የሚያስረዳን ንጉስ ነግሶ እንደነበረ፣ ፊደል እንደነበረ፣ ቋንቋ እንደነበረ፣ ቋንቋ ካለ ፊደል ካለ፣ ስለዚህ የቋንቋ ባለቤት ማን ነው? እግዚአብሔር በቋንቋው ላይ ይገለጣል። ፊደል ካለ የፊደል ባለቤት ማን ነው? እግዚአብሔር ነው፣ በፊደሉ ላይ ይገለጣል። የሰው ባለቤት ማን ነው? እግዚአብሔር ነው፣ በሰው ላይ ይገለጣልና ስለዚህ እግዚአብሔር ያልተለየባት ሀገር እግዚአብሔር የሚባለው ትክክል ነው ማለት ነው። ስለዚህ ኢትዮጵስ የሚለው ሀገር በዚያ በሀገሩ ሰውየው ስለተጠራ በሰውየው ደግሞ ሀገሩ ይጠራና ሀገር እግዚአብሔር ሩፊኖስና ሄሮዶቱስ የተባሉ ግሪካውያን ጸሐፊዎች ኢትዮጵያ ፀሐይ የማትጠልቅባት ሀገር ብለው ይዘግባሉ። ወይም ፍጡራን ከፈጣሪያቸው ጋር የሚገናኙበት ሀገር። ያ ማለት በኢትዮጵያ ሀገር ውስጥ በዓላትና አጽዋማት በሚታሰቡበት ዕለት በበዓላት ቀን ሰዎቹ ከመንደር ዳር ሆነው የሚበላ የሚጠጣ አልፎ ለሚሄደው ይሰጣሉ ብለው ነው የዘገቡት። ያ ማለት እግዚአብሔርን ማሰብ ማለት ነውና ፀሐይ የማትጠልቅባት ሀገር እግዚአብሔር የሚገለጥበት በቅዱሳን ላይ የሚገለጥበት ሀገር ብለው ግሪካውያን ጸሐፊዎቹ ምስክርነት ሰጥተዋል። ስለዚህ ኢትዮጵያ ማለት የእግዚአብሔር ሀገር፣ ምክንያቱም የተፈጥሮ ሕግን ጠብቃ የምትኖር ሀገር እንደሆነች አስረድተዋል ማለት ነው። ሌላው የጥቁር ሀገር ሕዝቦች የሚል ትርጉም አለው፣ ስያሜም አለው። የሽቱ የሚል ትርጉም ነው ያላት እና ኢትዮጵያ የትናንትናዋ ኢትዮጵያ ማለት በታሪክ ውስጥ በነገስታት ታሪክ ውስጥ እንደምናነበው እንግዲህ ትናንትና ታሪክ ማለት የትናንትና ማያ ነውና ማንም ሀያላኑ ሀገራት ሳይኖሩ በታሪክ ውስጥ የዓለምን ታሪክና የዓለምን ልልና ለሁሉም ንግስናን፣ ልልናን፣ ወግን፣ ባህልን ለሀያላኑ ሀገራት ያሰማረች ናት ኢትዮጵያ። ለምሳሌ እስራኤል ወደ ፋርስ ባቢሎንን ከማርከው ከመሄዳቸው በፊት ኢትዮጵያ ከእስራኤል ጋር አንድ ሆና እግዚአብሔርን ጠብቃ ትኖር እንደነበረ መጽሐፍ ቅዱስና የታሪክ ድርሳናት ያስረዳል። ተማርከው ሲሄዱ ሄጄ ላድንህ ወይ ደብዳቤ የኢትዮጵያው ንጉስ ደብዳቤ ጽፎ ከፋርስ ከባቢሎን ላውጣህ ወይ እኛ የተማረክን በኃጢአታችን ነውና ሕጉን የእግዚአብሔርን ሕግ ከዚህ ቦታ ከቤተ መቅደሱ አስቀምጠነዋልና ይዘው ሂድ ዳግመኛ እንዳይቃጠል ብሎ የእስራኤል ንጉስ ለኢትዮጵያው ንጉስ መልእክት ልኮለታል። የታሪክ ድርሳናት ያስረዳል ማለት ነው። ስለዚህ በማንኛውም ቦታ ብንሄድ የኢትዮጵያ ልዕልና ተዘግቦ ይገኛል ማለት ነው። ኢትዮጵያ ማለት ትናንትና ሀገረ እግዚአብሔር ሆና በአምልኮተ እግዚአብሔር ጸንታ ከባዕድ አምልኮ ርቃ የምትኖር የነበረች ሀገር ሰውኛውን አይምሮ ላለው ያ ማለት ባሪያ እግዚአብሔር ለተፈጠረው ሰው ይቅርና ለእንስሳት እንኳን ትልቅ ግምት የምትሰጥ ሀገር ናት ማለት ያ ማለት እግዚአብሔር ከመፍጠሩ ንቆ ያልተወው ለዚያ ሁሉ ዋጋ ማለት ግምት ውስጥ አስገብታ የምትኖር ሀገር ናት። እከሌ አማኝ ነው፣ እከሌ ጻድቅ ነው፣ እከሌ እንዲህ ነው ሳትል በራሷ እንዲያ የምትል ሀገር ናት። ለምሳሌ በዓለም ታሪክ በሃይማኖት አለመግባባት
በአራተኛው መቶ ክፍለ ዘመን በ425 በ441 በ451 በሃይማኖት አለመግባባት ተፈጥሮ ቅዱሳኑ ከግሪክ ከሮም ከተለያዩ ሀገራት አጠቃላይ ወደ ኢትዮጵያ ነው የመጡት። ኢትዮጵያ በእንግድነት ነው የተቀበለቻቸው። በሃይማኖት አይደለም፣ በእንግድነት በቃ በእንግድነት ሰው ስለሆኑ ብቻ እግዚአብሔር ፈጥሮ ያልናቃቸውን ሰዎች በተፈጥሮ መኖር ስላለባቸው ተቀብላ ቦታ ሰጣ። ዛሬ እያንዳንዱ ቦታቸው ይኖሩበት እኩል። አንዳንዶች ድጉ የፈወሱ፣ አንዳንዶች ሙት ያስነሱ፣ አንዳንዶች ከግራር ላይ ወጥተው ስንዴ ወቅተው በሮችን ራሱ ግራር ላይ ያስቀምጠው ስንዴ ወቁ። ከታች ምርቱ እንዳይፈስ ግራሩ ላይ ገለባውና ምርቱን ለይተው ያስቀመጡ እንዳሉ በታሪክ ድርሳናት እና በጊዮርጊስ ዘጋስጫም ዘግበዋል ማለት ነው። እንዲህ ከሆነች ኢትዮጵያ የትናንትናዋ ኢትዮጵያ እንዲህ ከሆነች በዚያ ውስጥ በኢትዮጵያ ውስጥ የነበረችው የትናንትናዋ ቤተክርስቲያን ማንናት ነው? ኢትዮጵያና ቤተክርስቲያን በነገራችን ላይ ነፍስና ስጋ ማለት ናቸው። ነፍስና ስጋ ማለት ናቸው። ኢትዮጵያ ሀገር ናት። ኢትዮጵያ ሀገር ናት። ቤተክርስቲያን ደግሞ በሀገር ውስጥ የምትገኝ አምልኮተ እግዚአብሔር የምንፈጽምበት ከምድር እስከ ሰማይ ቅዱሳኑ አንድ ሆነው እግዚአብሔርን የሚያገለግሉበት ሰውና እግዚአብሔር የሚገናኝበት ቤተክርስቲያን የራሱ የቻለ ትርጉም ቢኖረውም፣ ስለዚህ ኢትዮጵያ እንደ ሀገር፣ ቤተክርስቲያን እንደ ሃይማኖት ተቋም ሆና ትቀጥላለች። በሌላ አነጋገር ኢትዮጵያ እንደ ስጋ ሆና ቤተክርስቲያን ደግሞ እንደ ነፍስ እና የትናንትናዋ ኢትዮጵያ ቤተክርስቲያንና ኢትዮጵያ ያልተለያዩበት አንድ ሆኖ ማለት ነው። ኢትዮጵያ ስንል ፕላኔቱን ብቻ አይደለም። በነገራችን ላይ ኢትዮጵያ ምንል ስነ ፍጥረትን አጠቃሎ የያዘ ትልቁም ታናሹም አዋቂውም አላዋቂ የምንለው ማንኛውም የሚኖርበትን ሰውን በሀገሩ መጥራት ግድ ስለሚለን ማለት ነው። አይጻዳተ ኢትዮጵያ ይደነግጣ አይጻዳቲውም ለብሔረ ምድያ ይላል። የኢትዮጵያ ድንኳኖች ይደነግጣሉ ይላል። እንዲህ ሲል የኢትዮጵያ ድንኳኖች ይደነግጣሉ ማለት ፕላኔቱ ጆሮ ኑሮት፣ አይኑ ኑሮት፣ አፍንጫ ኑሮት፣ አፍ የሚናገር ኑሮት ህዝቡን ነው ማለት ነው። በማደሪያው ህዝቡን ይጠራዋል። በህዝቡ ደግሞ ሀገር ትጠራለችና እና ዕንባቆም እንዲህ ብሎ ተናግረዋል ማለት ነው። ነቢየ እግዚአብሔር ልበ አምላክ ዳዊትም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሳይሆን ታደርሳለች ነው። ታደርሳለች ልምና ታደርሳለች ነው እና ስለዚህ ኢትዮጵያና ቤተክርስቲያን ነፍስና ስጋ ናቸው። አንድ ነፍስ ስጋዋን ከተለየችው ስጋዋ ምን ይባላል? ወይም አካሉ አስከሬኑ ነው ይባላል። የትናንትናው ኢትዮጵያና ቤተክርስቲያን ነፍስና ስጋ ሆነው ነው የኖሩት። አዎ ስምና ምን አካል። ምክንያቱም እክሌ ለማለት ስሙን ለመጥራት መጀመሪያ አካሉ መኖር አለበት። ስምና አካል። ቤተክርስቲያን ስም ሆና ኢትዮጵያ ደግሞ ምን አካል ሆና ነው የኖረችው ማለት ነው። እንዲህ ነው የኖረችው። አይንና ጆሮ፣ አፍንጫና አፍ ሆነው ነው የኖሩት። ጆሮ ከአይኑ ከጎደለ፣ አይኑ ከጆሮ ከጎደለ አካለ ጎደሎ ነው ይባላል። ትናንትና እንዲያ ሆና የኖረችው ማለት ነው ኢትዮጵያ እስከዛሬ ድረስ። እንግዲህ ቤተክርስቲያን ማለት ያው በሶስት ነው የቤተክርስቲያን ትርጉም የሚተረጎመው። ቤተክርስቲያን ህንጻው ቤተክርስቲያን ይባላል። የእግዚአብሔር ማደሪያ እያንዳንዱ ቅዱስ ቤተክርስቲያን ይባላል። ህዝቡ የተሰበሰበው ህዝብ ደግሞ በአንድ ላይ ስጋው ደግሞ መቀበል በአንድ ላይ ወንጌል የሚማረው ማንኛውም የቤተክርስቲያን ስርዓት የሚከናወንለት ኦርቶዶክሳውያን ሁሉ ቤተክርስቲያን ይባላሉ። በሶስት ይከፈላል። በዚህ ውስጥ ደግሞ ራሱ ቤተክርስቲያኑ አሰራር በሶስት ይከፈላል። ቤተክርስቲያኑ ራሱ ማለት ያ ማለት የዋሻ ቤተክርስቲያን አለ። መግቢያው አንድ ነው። በአንድ በኩል እንገባና ውስጥ በሶስት የተከፈለ ነው። ፍልፍል ነው። ውስጥ ቤተ መቅደስ፣ ቅድስና፣ ቅኔ ማህሌት ተብሎ ተከፍሏል። መግቢያው አንድ መሆኑ የእግዚአብሔር አንድነቱ ምሳሌ ነው። በሶስት መከፈሉ በስም በግብር በአካል ሶስት የመሆኑ የእግዚአብሔር ምሳሌ ነው ማለት ነው። ሌላው የዓለመ መላእክት የራማ የኢዮር እና የኤረር ምሳሌ ስርዓተ ሰማይ ተሰራ በምድር ነው። በነገራችን ላይ ማለት ቤተክርስቲያን ስንል በዚህ ግዙፉ አካል የሚኖርበት ብቻ አይደለም። እግዚአብሔር ለሙሴ ከመንበረ ጸባዖት ነው ወስዶ በተመስጦ ሙሴን አራዮ ግብራ ለደብተራ በአምደ ደመና ወትገብር ሊተ ኩሎ ዛና አረየከ እኔ የማሳይህን ታይና ከዚያ በኋላ እንደዚህ አድርገህ ደብተራ ወሪት ትሰራልኛለህ አለው። ወደ ደብረ ሲና አወጣው ሙሴን። ዘጸአት 24 እና 25 አጠቃላይ ይህን ነው የሚናገር። አወጣውና ደብተራ ብርሃን የሚባለውን አሳየው። ደብተራ ብርሃን ማለት ረቂቃኑ መላእክት
የረቂቅ ጥና፣ የረቂቅ እሳት፣ የረቂቅ ዕጣን፣ የተለያዩ የረቂቅ ልብስ ለብሰው 24ቱ ካህናተ ሰማይ እግዚአብሔርን የሚያጥኑበትን ስርዓት አሳየው። ደብተራ ብርሃን ነው ይባላል። ረቂቅ ነው፣ ግዙፍ አይደለም። ያን ወስዶ አሳየውና ሙሴን ወደ ደብረ ሲና አወረደው። ደብረ ሲና አወረደውና ልክ በመንበረ ጸባዖቱ ወይም ደብተራ ብርሃን እንዳየው በዚህ ልክ ትሰራልኛለህ አለው። ባስልኤልና ኤልያብ የሚባሉ ጠበብቶችን እግዚአብሔር ጥበብ መንፈስ አሳደረባቸውና ደብተራ ኦሪትን እንዲሰሩ ሙሴ ነገራቸው። ልክ በደብተራ ብርሃን አምሳል በደብረ ሲና ደብተራ ኦሪትን ሰሩ ማለት 40 ዓመት አገልግላለች ማለት በሰማያዊ። ስለዚህ መሬት ላይ የሚደረገው ሁሉ ዝም ብሎ የተገኘ አይደለም። ሲጀመር እኛ በሃይማኖት የምንኖር ሰዎች ነን። ሃይማኖት ማለት ከእግዚአብሔር የተቀበልነው ነገር አለ። ሃይማኖት ደግሞ ሕግን ይወልዳል። ሕግ ከሃይማኖት ነው የሚገኘው። ከሕግ ደግሞ ስርዓትና ባህል ይገኛል። የምንኖረው በዚህ ዓለም ባህሉም ወጉም ያገኘው ከሃይማኖት ነው። የሃይማኖት ደግሞ ከእግዚአብሔር የተሰጠን ነው። ሀብት ማለት ነው ሃይማኖታችን እና ማንኛውም ስርዓትና ባህል የሃይማኖት ነጸብራቅ ነው። ስለዚህ ያ ነው ቤተክርስቲያን የምንላት። በነገራችን ላይ እሷን ነው ማለት ከእግዚአብሔር የተሰጠነውን ሀብት ነው ቤተክርስቲያን የምንለው እና ውስጥ ከገባን በኋላ በሶስት መልኩ ካህናቱ ይገባሉ። ምእመኑም የሚቆሙበት አለ። ካህናቱም በየጾታቸው ይገባሉ። በዚህ መልኩ እንገለገላለን። ሌላ ደግሞ ደብተራ ኦሪት ወይም ምኩራብ የሚባል አሰራር ራሱን የቻለ ወደ 18 ጉልላት ያለው ወጋግረው 12 ከፍታው 24 ዝቅታው እስከ 7 ድረስ ከዚያ ውጭ የለም። ዛሬ ምነው ወጋግረ የሌለው ቤተክርስቲያን ይሰራል። የኢትዮጵያን ወግና ባህል ያልጠበቀ ሰማያዊን ደብተራ ኦሪትን ያልጠበቀ ቤተክርስቲያን ይሰራል። ያ ማለት ከ1960ዎቹ በኋላ ኢትዮጵያ የምትኖር እንደ ኢትዮጵያነት አይደለም እንደ ተሰጣት ማለት ይሄ አለ አይደለ የምዕራባውያን ወግና ባህል። አሁን ቤተክርስቲያን ኢትዮጵያ ውስጥ ያለው ቤተክርስቲያን በጣት የሚቆጠሩ ናቸው። አሁን የኢትዮጵያን ወግና ባህልን እግዚአብሔር ለሙሴ የሰጠውን ስርዓትና ወግ ይዞ የሚገኘው ጥቂቶች ናቸው። ቫቲካኒዝም ነው በነገራችን ላይ ብንሄድ አሁን ቤተክርስቲያን ላይ ወጋግሬ የሌለው ቤተክርስቲያን አለ፣ ምሰሶ የሌለው ቤተክርስቲያን አለ። አንዱ ስንት እንደሆነ የማይታወቅ ማለት ነው። ምዕራባውያን ቀርጸው በሰጡልክ ይሄ አሰራር ይሄ ወግና ባህል ምክንያቱም በሀገር ላይ ሰላም እንዳይሆን ረድኤተ እግዚአብሔር እንዳይኖር አንድነት እንዳይኖር ፍቅር እንዳይኖር ከዚህ ጀምሮ አንድ ነገር ስናጎድል እግዚአብሔር ከቸርነቱ እየራቀ በመዓት ያጠፋናል ማለት ነው። ምዕራባውያን የኢትዮጵያ ቤተክርስቲያንና ኢትዮጵያ ላይ አይደለም በሃይማኖታችን ይቅርና በሃይማኖታችን በምንለብሰው ልብስ በምንጠጣው መጠጥ በምግባችን ሳይቀር ሴራ ተሰርቶብናል። እውነት ለመናገር ማለት ነው። በምንበላው በምንጠጣው ሳይቀር ማለት ነው። አሁን ይህን ለመዘርዘር እያንዳንዱ ጊዜ ስለሚያጥረን አሁን ገጠሯ ኢትዮጵያ ላይ ብንሄድ 12 ወጋግራ እናገኛለን፣ 24 ወጋግራ እናገኛለን፣ 18 ማለት ከፍ ያለው ማለት ነው። ቤተክርስቲያኑ ከፍ ያለው እነዚህ 12 ወጋግሮች ምሰሶውን ነው ማለት ይሄ ከምሰሶ ወደታች ወደ ባውራጁ ይወርድና አውራጁ ድምድሙ ላይ ያርፋል፣ ድምድሙ ወጋግራው ላይ ያርፋል፣ ይሸከመዋል ማለት ነው። ይሄ ቅድም እንዳልኩት ስነ ፍጥረት ነው የሚገልጠው። 12 ወጋግሮች 12 ወራት ናቸው። ምክንያቱም ድምድሙን ነው የሚሸከሙ። ድምድሙ ደግሞ ምሰሶውን ለሚያግዙ ለአውራጁ መሸከሚያ አውራጁን ምን ይሸከሙታል ማለት ነው። ድምድሙ ከወጋግራው ላይ ያርፋሉ። ወጋግራው አጠቃላይ ሲጠቃልል ምሰሶውን የሚያግዙ ናቸው። ምሰሶ ዓለምን የፈጠረ እግዚአብሔር ነው ማለት ነው። ቤቱ ዓለም ነው ማለት ነው። ስለዚህ በ12 ወራት ውስጥ እግዚአብሔር በምን ይገለጣል? በነፋስ ይገለጣል፣ በደመና ይገለጣል፣ በእሳት ይገለጣል፣ በቸርነት ይገለጣል። ይህ የሚገኘው ኢትዮጵያ ላይ ነው ነገራችን ላይ ማለት ነው። በስነ ፍጥረት እንዲህ አድርጋ አሁን እዚህ ላይ ልብ የምንለው እዚህ ላይ በገጠሯ ኢትዮጵያ የሚኖረው አባቴ በ12 ወጋግራ ይሰራል። የእግዚአብሔርን ተፈጥሮ እግዚአብሔር በቸርነት እንደሚገለጥ በስነ ፍጥረት እየነገረኝ ነው። ከተማው ላይ ከሰለጠነው ዓለም ላይ አደጉ የሚባሉት ኃያላኑ ሀገራት ላይ ይህን ማግኘት አንችልም ማለት ነው። ስለዚህ ከዚህ የራቀች ኢትዮጵያ ናት ዛሬ ያለች። ትናንትና ይህንን ሰርታ በዚህ በስነ ፍጥረት እግዚአብሔር እንደሚገለጥ የምታስተምር ኢትዮጵያ ነበረች ማለት ነው። ያ ማለት ኢትዮጵያና ቤተክርስቲያን ማለት ይህንን ይዘው ለትውልድ ያስረከቡ ነፍስና ስጋ ለትውልድ ያስረከቡ ናቸው። ከነፍስና ከስጋ ምን ይገኛል? ዘር ባህር ይገኛል። ያ ነፍስና ስጋ የዛሬን ነፍስና ስጋ ያስገኛል ማለት ነው። ስለዚህ እንደዚያ ይህ እንዳይሆን ማለት በዝምንናና በስልጣኔ ምክንያት
ይሄ ኋላ ቀር እየተባለ ወደ ከተማው ስንመጣ የሚበላው የሚጠጣው የሚሰራው ሁሉ ከሕገ ተፈጥሮ ውጭና እግዚአብሔር ከነገረ ለዓለም መተዳደሪያ እንዲሆን ሕጉን ሰጥቶ ቤተክርስቲያን እንዲሰራ ለሙሴ ከነገረው ውጭ ዓለም ከመሆኑ የተነሳ እርስ በርሱ የማይግባባ አባት ከልጅ ልጅ ከአባት ጋር እንዳይግባባ የሆነብን በዓላማ የተሰራብን ነው መሰረታዊ ጉዳይ። ልመለስ ወደ ርዕሴ። ስለዚህ ኢትዮጵያና ቤተክርስቲያን የትናንትናዋ ቤተክርስቲያን እሷ ነበረች ማለት ነው። እና ሙሴን ወደ ደብረ ሲና ወጣውና ደብተራ ኦሪትን ሰራ። ለ40 ዓመት ሕጉን መተዳደሪያውን ለእስራኤል የሰጣቸው መተዳደሪያውን ደንብ ይዘው እየተገበሩ 40 ዓመት ኖረዋል። ከዚያ በኋላ ቤተ መቅደስ ተሰርቷል። ቤተ መቅደሱ የራሱ ወደ 18 ጉልላት ያለው ወደ 24 ጉልላት ያለው 12 ጉልላት ያለው እንደየመጠኑ ማለት ነው። ከዚያ ቤተ ክርስቲያን ነው እንግዲህ በብሉይ ኪዳን ቤተ መቅደስ ማኅደረ እግዚአብሔር እና ደብተራ ኦሪት፣ በሐዲስ ኪዳን ቤተ ክርስቲያንና ማኅደረ ክርስቶስ ትባላለች ማለት ነው። ስለዚህ ትናንትናም እግዚአብሔርን ታስተናግድ ነበር፣ ዛሬም ታስተናግድ ነበር። ከዚያ በሐዲስ ኪዳን ስንመጣ ቤተ ክርስቲያን ልክ ኢትዮጵያ ልዩ የሚያደርጋት ከኃያላኑ ሀገራት ለእግዚአብሔር በኩር ናት፣ የመጀመሪያ ልጅ ናት። እንዴት? እስራኤል ነበረች። ሕጉ የተሰጠ ለእስራኤል ነው። በነገራችን ላይ ኦሪት ማለት የአንድ የቤተሰብ ሕግ ናት። ይወዳቸው ስለነበረ የመጀመሪያ ልጆችን የሚላቸው እስራኤልን እና ሕጉን አልጠበቃሉ። እግዚአብሔርን አስቀይመው ተሰደው ኖረዋል። መጨረሻ ላይ ተወልዶላታል ለእስራኤል። እግዚአብሔር የተወለደ ለእስራኤል የመጀመሪያ ልጆች ስለሆኑ የመጀመሪያ ልጅ ሆኗታል እግዚአብሔር ማለት ነው። እና እንደተወለደ አሳደዋለች። ግብፅ በስደት ቸርነቱ ደርሷታል። የእግዚአብሔር ቸርነት ማለት ነው። ቸርነቱ ማለት ነው። ሄሮድስና ጲላጦስ ቤተመንግስቱንና ቤተ ክህነቱን ሐናና ቀያፋ ሄሮድስና ጲላጦስ ቤተመንግስቱን አንድ አድርገው በእጅ ጭብጥ በእግር ርግጥ አድርገው ዓለምን የገዙበት ዘመን ስለነበረ ከበረት ላይ ነው የተወለደው። ቤተ መንግስት መወለድ አልቻለም። ምክንያቱም ግንዛቤ ያላቸው ሰዎች ስላልነበሩ ይገሉታል። ቤተ መቅደስ መወለድ አልቻለም። በረት ላይ የተወለደው ለምን? ክፉዎች ስለነበሩ ማለት ነው። በዚያን ሰዓት በክፉ ዘመን ነው ኢየሱስ ክርስቶስ የተወለደ። ወዲያው እንደተወለደላት አሳደደችው ልትገለው ማለት ነው። ግብፅ ተቀበለችው። በስደት ወደ ኢትዮጵያ መጣል እግዚአብሔር። ለምን? መጀመሪያ ኦሪቱ እንደተሰጠ በሶሎሞን ስርወ መንግስት ጊዜ የኢትዮጵያዊቱ ንግስት ወደ እስራኤል ሄዳለች። ወደ እስራኤል ሄዳ ሶሎሞን እግዚአብሔር መስሏት ነው ሄደችው። ትንቢት ይነገር ስለነበረ፣ ምክንያቱም ሶሎሞን ዝነኛ ንጉስ ስለነበረ ከህንድ ጀምሮ እስከ ኤፍራጥስ ወንዝ ጀምሮ እንደሱ የገዛ ንጉስ ስላልነበረ ድንቅ ነገሮችን አይታ እግዚአብሔር መስሏት ሄዳለች። ከዚያ በኢትዮጵያውያን ወግና ባህል ኢትዮጵያን የሚያስተዳድሩ ንግስታት በድንግልና ያስተዳድሩ ነበረ። ሶሎሞን በጥበብ የኢትዮጵያዊቱ ንግስት ፈቃደ ስጋ ጠይቆ ሲደርስባት ጨው የበዛበት ምግብ ሰጥቶ በጥበብ ነው። ውሃ ስትጠይቀው በኢትዮጵያ ስርቆት የለም ብለሻል ነበረ ብሎ ደረሰባት። በዚያ ምክንያት እግዚአብሔር እስራኤል ላይ የወጣው ፀሐይ ኢትዮጵያ ላይ ሲያበራ ለሶሎሞን ታየው እና በዚህ ምክንያት ታቦተ ጽዮን ወደ ኢትዮጵያ እንድትመጣ ተደርጋለች። በድንግልናዋ ምክንያት ማለት ነው። በኢትዮጵያዊቱ ሴት በማክዳ ድንግልና መታጣት ምክንያት ካሳ እንዲሆናት ታቦተ ጽዮን ወደ ኢትዮጵያ እንድትመጣ አድርጓል። ስለዚህ የመጀመሪያው ሕግ ኢትዮጵያ ላይ ነው ያለ ማለት ነው። የመጀመሪያው ሕግ ታቦተ ጽዮን ኢትዮጵያ ነው። ኦሪቱም እንዳለ ኢትዮጵያ ነበር። ስለዚህ ኢትዮጵያ ምን ሆናለች? የበኩር ልጅ ሆናለች። በኩሩን ከእስራኤል ወደ ኢትዮጵያ አምጥቶታል። በሁለተኛውም ኢየሱስ ክርስቶስ ተወልዶላታል፣ ላሳደዋለች። ከዚያ ከግብፅ ወደ እስራኤል ሲመለስ ኢትዮጵያ ላይ መጥቶ ኢየሱስ ክርስቶስ 3 ወር ከ10 ቀን ጣና እንደተቀመጠ ይናገራል። ስለዚህ ኢትዮጵያ ልዩ ያደርጋታል። ሀገረ እግዚአብሔር መባሏ ለዚህ ነው። እስራኤል አሳደዋለች። ኢትዮጵያ ምን ይላል አባ ጊዮርጊስ ዘጋስጫ? ወበሀገረ ነሰ ኢትዮጵያ እያምሶሶ እግረ ሐዋርያት ዳይሞ አምነቶ ወተክፈቶ በዜና የሐዋርያት እግር ሳይመላለስ ኢትዮጵያ በምን በዜና ተቀበለችው የሚላት እና ስለዚህ ኢትዮጵያና ቤተክርስቲያን ልክ እንዲሁ ነው የመጡት ማለት ነው። ቤተክርስቲያን ማለት ሁሉም የሚቀደስበት ዳሬ ላይ ያልተስተካከለው ቤት ውስጥ ሲመጣ ማጀት ውስጥ ተስተካክሎ ቤተክርስቲያን ማለት እናት ናት። ኢትዮጵያ ደግሞ ባል ሆነው ይኖርባት የነበረ ሀገር ናት። ሲጀመር
ኢትዮጵያ የምትታወቀው ዋነኛነቷ የኢትዮጵያ መታወቂያ ናት ቤተክርስቲያን ናት። ቤተክርስቲያን ከሌለ ኢትዮጵያ ትኖር አትችልም። የትናንትናውን ስናየው በተለይ ግርም የሚለኝ ነገር አለ። አንድ ንጉስ ወይም አንድ መሪ ኢትዮጵያ ላይ ሲሾም እንደሌላኛው ሀገር አይደለም። ይህ አራት ትልቅ መናብርት ኢትዮጵያ ላይ የተቀመጡ በዓለም አቀፍ ታላላቅ መናብርት አሉ። አራቱ ሊቃነ ጳጳሳት የሚቀመጡባት በዓለም አቀፍ የዓለም አቀፍ ደግሞ ኢትዮጵያ ላይ ነው ተተግብሮ የሚታየውና ይኖር የነበረው የታሪክ ድርሳናት እንደሚያስረዳን ያ ማለት የመጀመሪያው ታቦተ ጽዮን መጣ ያረፈችው አክሱም ነው። የአክሱሙ ንቡረ እድ ይባላል የቦታው ስም ማለት ነው። የተድባበ ማርያሙ ደግሞ ፓትርያርክ ይባላል። ቂርቆሱ ሊቀ ካህናት ይባላል። የመርጡ ለማርያሙ ርዕሰ ርዕሳን ይባላል። እነዚህ በብሉይ ኪዳን የነበሩት ቦታዎች ናቸው። እነዚህ አራቱ የሚኖሩት በአራቱ ውስጥ የሚኖሩ ሊቃነ ካህናቱ አንድ ሆነው 40 ቀን ዳዊት ደግመው ነው ለኢትዮጵያ ለሀገሪቱ አስተዳዳሪ የሚሾሙላት። እነዚህ ዳዊት ደግመው ነው። አንዱ ዘውዱን ይጭንለታል። ጸሎተ እግዚአብሔር ወይም ጸሎት የተደረገበትን ዘውዱን ይጭንለታል። አንዱ ልብሱን ያለብሰዋል፣ የክብር ልብስ ያለብሰዋል። አንዱ ደግሞ ወልታውን ጋሻውን ሰይፉን ያስታጥቀዋል። ቅንስ ሰይፈ ኃያል ውስጥ ታውቀየከ። ምክንያቱም ኢትዮጵያን የማይወዱ ከእግዚአብሔር የራቁ አሕዛብ መጡ ሀገሪቱን ጥፋት እንዳያደርሱባት እግዚአብሔር በነገሥታቱ ላይ አድሮ በረድኤት እንዲገለጥ ሰይፉን ጸሎት ተደርጎ ሰይፉን ያስታጥቀዋል። የጣና ደግሞ ሊቀ ካህናት ነውና ቅቡን ቅባ ሜሮኑን ይቀባል። እንዲህ አድርጎ ሀገሪቱን ቀለበት ለብሶ ነው የሚረከባት ማለት ነው። ሀገሪቱ ኢትዮጵያ ማለት ይችላል። አለቃ እያሌው ታምሩ ሲገልጧት ኢትዮጵያ የገነት ጎረቤት፣ የአፍሪካ እመቤት፣ የዓለም ንግሥት ይሏታል። ኢትዮጵያ እና ቤተክርስቲያን እመቤታችን። ምክንያቱም ዓለም ይቅርና ልጆቿ እንኳን ራሱ ያላወቁት እመቤታችንን ቤተክርስቲያን ኢትዮጵያ ማንም ዓለም ያላወቀው ራሱ እግዚአብሔር ብቻ የሚያውቁ ምስጢር ነው ያለ። ወትወዱ ይወስልባ ይላል። እመቤታችን ሁሉን በህሊናዋ በልቧ ታስቀምጠው ነበር። የተደበቀ ምስጢር ነው ያለው ማለት ነው። ያንን የተደበቀ ምስጢር ያን ታሪክ በወፍ በረር ሀያላኑ ሀገራት በታሪክ ድርሳናትም በሌላም ለመጎብኘት እየመጡ ለማጥፋት ያልተደረገ ነገር የለም። ጽላቱ ወጧል፣ ጥበቡ ወጧል፣ ፍልስፍና ወጧል። አሁን ኢትዮጵያ ላይ ያለ ገድልና ወይም ድርሳን ታምራት ነው። ስለዚህ ኢትዮጵያ ቤተክርስቲያንና ኢትዮጵያ እግዚአብሔር የሚገለጥበት የእግዚአብሔር ቸርነት አሁን የሚነገርበት ብሉይ ሐዲሱ የሚተረጎምበት ሰው በተፈጥሮ ሕግ የሚኖርበት በኢትዮጵያ ማለት እንደ ክርስትና ኢትዮጵያ ማለት የክርስትና ሃይማኖት ነው። በነገራችን ላይ ማለት ሌላውን በእንግድነት ነው የተቀበለችው ቤተክርስቲያን በእንግድነት ተቀብለዋለች። ያ ማለት አሁን ይሄ ክርስትናን የበላይነት መናገር ሰው በተፈጥሮ ሕግ መኖር የተፈጥሮ ነፃነት አለው። ኢትዮጵያ እሱን ስታስተናግድ የኖረች ናት። መልካም። እንዲህ ከሆነ የትናንትናዋ ኢትዮጵያ እንዲህ ከሆነች ዛሬ ያለችው ኢትዮጵያ እንዴት ናት ስንል ዛሬ እጅግ አደገኛ የሆነ ሰው ወጦ የማይገባበት ተኝቶ የማይነሳበት ኢትዮጵያ ናት። ያ ማለት ነፍስና ስጋ የተለየ አስከሬኗ ብቻ ያለች ኢትዮጵያ ናት። አሁን ቤተክርስቲያኗ ስትለያት ነፍስ የተለየው አስከሬን ልነሳ ልንቀሳቀስ ስራ ልስራ ማለት እንደማይቻለው ሁሉ በዚህ ልክ ነው ያለችው። ማለት ነገ ምን ሊሆን ይችላል ካልን በዚህ እይታ ሀገር ኢትዮጵያም ቤተክርስቲያን የሚባል መኖር አይችልም። በእርግጥም ዛሬ አሁን አስከሬኑ ያለ ኢትዮጵያ ነው። አሁን አስከሬኑ ያለ ግን ያው በሰውኛው የማይንቀሳቀስ አስከሬን ያላት ነው የሚታሰበው። እንዲህ ከሆነ ስለዚህ የምንፈልገው አሁን የትናንትናዋን ማንነት ለመመለስ ወደ ኋላ ማደግ ነው። ወደ ኋላ ማደግ ምክንያቱም መጀመሪያ መግቢያችን ላይ 3 አይኖች ያሉት አንድ ሰው የሚባለው በ3 አይን ማለት 3 አይነት እይታ ያለው ትናንትና፣ ዛሬ፣ ነገ። እንዲህ ከሆነ ስለዚህ እንደ ነገ እናቅዳለን፣ እንደ ዛሬ በተግባር እንገለጣለን፣ እንደ ትናንትና ደግሞ ታሪክ እናስባለን ማለት ነው። እንዲህ መሆን ካልቻለ የነገ ኢትዮጵያ እጅግ አደገኛ ስም አጠራሯ ሌላው ሩቅ ሆኖ ሳይሆን ምዕራባውያን ምንድን ነው ያሉን በ1943 ጀምሮ እስከ 1950 በነበረው የታሪክና
ማንነት ሽሚያ ምዕራባውያን ያደርጉት በነበረው እይታ ውስጥ በጦርነት በጉልበት በእቅድ ያላገኘናትን ሀገር በእውቀት በራሳቸው እጅ ፈርመው ኢትዮጵያን አግኝተናታል ነው። ከ1951 እስከ 1956 አንድም የኢትዮጵያ ግብረገብ ወግ ባህል ትውፊት የሚባል የሚያስተምር መምህር ሳይኖር ሁሉም ትምህርቱ የሚመጣ ከሮም መምህራኑም ከሮም ከፈረንጅ ከ1956 በኋላ አንዳንድ በወፍ በረር ኢትዮጵያውያን በስኮላርሺፕም በሌላም ሄዶ የመጡት ማስተማር ጀመሩ እና ከዚያ ጀምሮ እስካሁን ያለ ፊደሉ ይህኛ አይደለም፣ አስተሳሰቡ ይህኛ አይደለም፣ ኑሮ ይህኛ አይደለም። የምንበላው የምንጠጣው ራሱ የተኮረጀ ነው። በነገራችን ላይ ይህ ዘመናዊነት ነው የሚመስለን ማለት ነው። ኢትዮጵያዊነታችን የምናውቀው በስም ነው እንጂ ጥቁር ፈረንጅ ነው። ኢትዮጵያ ውስጥ ያለ ጥቁር ፈረንጅ ነው። ለዚህ ነው ትናንትናን ያጣ ነው። አሁን ወደ ትናንትናው መመለስ ካልቻልን ኢትዮጵያን መታደግ አንችልም። በነገራችን ኢትዮጵያ ስንል ራሳችንን ማለት ነው። ስለዚህ አንደኛ የግብረ ገቡ ትምህርት ይቀጥል። ከ19 አሁን ኢትዮጵያ ሽፍት ያደረገችበት ስናየው ስንመረምር በተለይ የቅርብ ጊዜ ትዝታ የሚሆነው ከ1928 በኋላ ያለ የለም ኢትዮጵያ። ከዚያ በፊት በወፍ በረር ይሄ ነገስታቱ ሀገር፣ ወግ፣ ባህል፣ ሴት አጠቃላይ ሰው ለሰው መከባበሩ ነበረ። ከዚያ በኋላ ምንም የለም። ምክንያቱም የምትመራው በሌላ በባይደ ስለሆነ ወደዚያ መመለስ ካልቻል ነው የሚቀጥል ህይወት የሚቀጥል ኑሮ ምናምን አይኖረንም ማለት ነው። በሰው ሳምባ መተንፈስ ስለሆነ ስለዚህ ወደ ኋላ ልናድግ ወደ ትናንትናው ማየት ይጠበቅብናል። ምክንያቱም ትናንትና ከሌለ ዛሬ የለም ማለት ነው። ስለዚህ ትናንትናን ስላጣነው ወደሆነ ጉዳይ ሽፍት አድርገናል። ሳምባው የተቀየረ ወይም ኩላሊቱ የተቀየረለት ሰው በራሱ በኖርማሉ አይደለም የሚያየው፣ በሌላ አይነ ነው የምናየው በተገጠመልን ልክ ስለሆነ ስለዚህ ኢትዮጵያ ማለት ልክ በኢትዮጵያ ወግና ባህል በሀገር በቀል እውቀት፣ በሀገር በቀል አስተሳሰብ፣ በሀገር በቀል ልብስ፣ በሀገር በቀል ምግብ መኖር ካልቻልን አንቀጥልም። ምክንያቱም የሚታይ ስለሆነ ሄደ። ምክንያቱም እያንዳንዱ ዘርዝሮ ለማስረዳት የቀባሪ ማርዳት ነው የሚሆነው እና ስለዚህ ወንድሞቻችን፣ አባቶቻችን፣ እህቶቻችን አጠቃላይ እንደ ኢትዮጵያውያን ታናሽ ታላቅ የዚህ አማኝ ነው የዚህ አማኝ ነው ሳንን በአንድነት እንደ ልብ ሐሳብ እንዳንድ ቃል ተናጋሪ ሆነን ወደ ትናንትናዋ ኢትዮጵያ ማሰብና ማየት ከጀመርን በአንድ ጊዜ ለውጥ ማምጣት እንችላለን። ከዚያ ውጭ ግን ብንወጣም ብንወርድም በነገራችን ላይ አሁን ምዕራባውያን እድሜ ማራዘሚያ ከኒን ይሰጡን። እድሜ ማራዘሚያ ማለት የሚበላ የሚጠጣ ነው። ሰው በሆዱ የሚኖር ሰው ሀገርም ሃይማኖትም ምንም ዘረኛ ሰውና ሆዳም ሰው ሀገርም የለውም። ሀገር የለው፣ ሚስት የለው፣ ልጅ የለው፣ ምን የሚባል ነገር የለው። ትዝ የሚለው ምንድነው? ገንዘብ ብቻ ማለት ነው። ገንዘብ ብቻ እና ገንዘብ ደግሞ በዘረኝነት ይከፋፍላል። ትልቁ በሽታውን ኢትዮጵያ ላይ ያለው ትልቁ በሽታ ዘረኝነት ነው። ይሄ ደግሞ ሆን ብለው ኢትዮጵያ የነበረ ማንነቷን ቀጥላ የሀያላኑ ሀገራት በስነ ምግባር ቁንጮ የሆነች ለማንም አስቀኝ ነበር። አብርሃና ጽሐ እኮ አባይን በእንቁ እያተነኑ ይገድቡት ነበር። ወደዚህ ፍልስፍና ወደ ሀገር እድገት የምንመጣው ወደ ትናንትና ማደግ ስንችል ነው። ስለዚህ ትናንትና ኢትዮጵያ እንዲነበረች ዛሬ እዚህ ላይ ነው ያለነው፣ ቀጣይ ነው ሊሆን የሚችለው። ስለዚህ ወንድሞቻችን፣ እህቶቻችን፣ ተመልካቾቻችን በውስጥ በውጭ የምትገኙ እንዳንድ ቃል ተናጋሪ እንዳንድ ልብ ሐሳቢ ትናንትና ምንድነው የጎደለ ነው የሚጎደለን ምንድነው ብለን የጎደለንን አይተን ወደ ትናንትና ማንነታችን እንድንመለስ የቅዱሳን አባት እግዚአብሔር አምላካችን ይፍቀድልን። ስለነበረን ሰዓትና ጊዜ እግዚአብሔር ይስጥልን፣ ይቆየን። አሜን።